ከጓደኞቼ አልሆንኩ ወይ ከቤተሰቦቼ ሁለት ያጣ ሆንኩ ብቻዬን ቀረው ትላለች ሩታ። ሩታን በዚህ ሁኔታ ማየት ሩታ እንዲሆና ማየት በጣም ያማል፣ በጣም ያሳዝናል። ትናንትና እምባዬን መቆጣጠር አቅቶኝ እያለቀስኩ ነበረ ቪዲዮ የሰራሁትና አብርሽ የተናገራቸውን ንግግሮች ስሰማ አሁንም አብርሽን ከተወቃሽነት ነፃ ላደርገው አልችልም። ምን አደረገ ይቅርታ ጠይቋል የምትሉ ሰዎች ሊሆን ይችላል። እሱም ስጋ ለበስ ነው፣ ሩታም ስጋ ለበስ ናትና ሁላችንም ነገ በህይወታችን ላይ ምን እንደሚያጋጥመን አናቅም። ልናጠፋ እንችላለን። በህይወታችን ትክክል ነው ብለን ያሰብነው ነገር ሁሉ ጨለማ ውስጥ ሊከተን ይችላል። ግን ደግሞ ይሄ ልጅ መስተካከል ያለበት ጊዜና ቀኑ ዛሬ ስለሆነ ካልመከር ነው፣ ካልተናገር ነው፣ ካልተቆጣ ነው እንዲህ በዝምታ የሚታለፍ ከሆነ የሁለታቸው ህይወት ብቻ ሳይሆን የልጃቸውም ህይወት እንደሚበላሽ እንግዲህ የሚታየ ነገር ነው፣ ግልጽ ነው። ብቻ ግን ሩታ በሚያሳዝን ሁኔታ ከቤተሰብም ከጓደኛም ርቃ ተለይታ ብቸኛ ሆና እንደምታዩት በጣም በጸና ታማ ሆስፒታል ትገኛለች ማለት ነው። አብርሽም እንግዲህ ሁሉ ነገር ትቶ ጥሎ ቡታጅራ ገብቷል ማለት ነው። አቤልና አንዋርም እንግዲህ ሩታን ወደ ቡታጅራ ይዘናት እንሂድ ነው እያሉ የሚገኙት። ሩታ ደግሞ ይህንን ነገር ማድረግ እንደማትፈልግ ደጋግማ እየተናገረች ትገኛለች። አጠቃላይ እንግዲህ ሩታ እንድትሆንበት ያደረጋት ነገር ምንድን ነው? አብርሽስ በዚህ ልክ ወስኖ ቡታጅራ ሄደበት? እንዲሁም ደግሞ ሩታ ከማን ጋር እንዳለች እንግዲህ በግልጽ አልተናገረችም። ዘመድ ጋር ነኝ እያለች ነው ያለችው። ግን ያ ዘመድ የተባለው ሰው ድብቅ ሆኗል። ለምን እንደተደበቀ እነ አቤልም እንግዲህ ግራ ተጋብተዋል ማለት ነው። በአጭሩ እንግዲህ ሩታን በደንብ አድርጌ መምከር እፈልጋለሁ። ስለ አብርሽም በደንብ ብዙ ነገር መናገር እፈልጋለሁ። እንዲሁም ደግሞ ስለ ተመልካችም እንዲሁም ደግሞ አቤልንም በጣም የሚወቅሱ የሚሰድቡ ሰዎችም አሉ። ስለ እሱም እንግዲህ ሀሳብ እንሰጥበታለን። በቅድሚያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። ከባድ ነገር እያሳለፋችሁ እንደሆነ አልጠራጠርም። ምክንያቱም እኔ ራሴ የሆነ እንደዚህ ቀን ቪዲዮቻቸውን ፎቶዋቸውን ሳይ እውልና የሆነ ሰዓት ላይ ወደ አልጋዬ ሲሄድ ለመተኛት ምናምን አስባችኋለሁና በተለይ የሩታ ስቃይ የሩታ እንባ ከመጀመሪያ ጀምሮ የነበረውን እንባዋን ሳስብና ሳስታውስ በጣም በቃ ሴት ልጅ ለምንድን ነው በዚህ ልክ የምትሰበረው? በዚህ ልክ የምትጎዳው ምንድን ነው? ወንድ ልጅ ለሆነ ሰዓት፣ ለሆነ ሰከንድ፣ ለሆነ ደቂቃ ሊያዝን ሊከፋ ይችላል። የሴት ልጅ ጉዳት ግን እንደምታዩት ነው። አሁን ከቤተሰብ ወደ ቤተሰቦች ሂጂ የምትሏት ሰዎች አላችሁ። እኔ በጭራሽ ቤተሰቦች ጋር ሂጂ አልልም። ለምን መሰላችሁ? በደስታዋ ቀን ያልሄደች እንዴት ነው ሲከፋት፣ ስታጣ፣ መድረሻ ስታጣ፣ የምትሄድበት ስታጣ፣ የምትገባበት ስታጣ፣ መውጫው ቀዳዳው ሲጠፋባት ልትሄድ የምትችለው በዚህ ስሜት በዚህ ሁኔታ ላይ ሆና ሄዳ ቤተሰብስ በሚናገራት ንግግር ምን ያህል ደስተኛ ትሆናለች ብላችሁ ታስባላችሁ? ይሄን ለእናንተ ጥያቄ ምልክት አድርጌ ልተውና ወደ በኋላ በደንብ አውራበታለሁ። በአጭሩ ግን ስለ አብርሽና ስለ ሩታ አሁን ስላለው ነገር ነው መናገር የምፈልገው። አጠቃላይ ሩታም ታማለች፣ አብርሽም ታሟል። አሁን እዚህ ጋር ሙሉ በሙሉ የአብርሽ ጥፋት ነው። የሩታ ጥፋት እዚህ ጋር ምንም እየታየኝ አይደለም። አስቡት እንግዲህ ያን የመሰለ ቤት ጥላ፣ ያን የተንጣለለ ቤት ጥላ፣ ያን የመሰለ መኪና ትታ በአንድ ክፍል ውስጥ እንዲኮር የምትብላ ያለ ጓደኛ ያለ ቤተሰብ ያለ ጠያቂ አንድ ክፍል ውስጥ ተዘግቶባት በህመም ላይ እየተሰቃየች ነው የምትገኘው። ይሄ የሆነበት ምክንያቱ ዋናው የአብርሽ ነው። ሌላ ማንም ሰው መጥቶ አይደለም። ነፂ ራሱ ጥፋተኛ አይደለችም በዚህ ጉዳይ ላይ በእውነት የእውነት ለመናገር እች ልጅ እኮ በነፂም ብቻ አይደለም እንዴ የታመመችው፣ ነፂ ስለመጣችን ብቻ አይደለም። ግን አብርሽ ተደጋጋሚ ጥፋት እያጠፋ ከጥፋቱ ሊታረም ስላልቻለ ነው እንዲህ አመማት፣ እንዲህ ሁሉ ነገር ጥላ እንድትሄድ የወሰነችው ማለት ነውና በአጭሩ አሁንም አብርሽን መውቀስ አልፈልግም፣ ግን ደግሞ ከተጠያቂነት አይድንም። እውነት ለመናገር ለምን መሰላችሁ? እሱ ባደረገው ነገር ነው ሩታ ተስፋ ቆርጣ የሄደችው እንጂ አሁን ይቅርታ መጠየቁ እኮ ትልቅ ነገር ነው። ይቅርታ ጠይቋል፣ ግን ይቅርታ አጠያየቁ አነጋገር ራሱ አይችልበትም። ይቅርታውን እየጠየቀ ነው፣ ነገር ግን ደግሞ ለምን እንደሚጠይቅ ራሱ አያውቀውም። ዝም ብላ ስላዘነችበት፣ ስለከፋ፣ ስለሄደች ብቸኛ ሊሆን ስለሆነ እንደዚህ አይነት ነገሮች ነው እያደረገ ያለው እና በአጭሩ ሩታ እንደምታዩት በአንድ ክፍል ውስጥ ተዘግቶባት እንግዲህ ልጅ ጽንስ ይዛለች፣ ልጅ ይዛለች እና ከረሷ በላይ ለልጇ ብዙ ነገሮችን ነው እያደረገች የምትገኘውና ያልሆነ ነገር እንዳታደርግ በጣም እኔ ከባድ ፍርሃት ውስጥ ነው ያለሁትኝና ምክንያቱም ሩታ በጣም ብቸኛ ሆናለች በዚህ ሰዓት ማለት ነው። ቤተሰብ ጸጸት ውስጥ ናት። ቤተሰቦችን ያኔ እንደዚህ ባለላቸው ኑሮ እኔም ልክ እንደ አብርሽ መደበቂያ ይኖረኝ ነበር፣ እኔም ልክ እንደ አብርሽ መጠጊያ ያገኝ ነበር፣ እኔም እንደ አብርሽ ጠያቂ ይኖረኝ ነበር ትላለች። የኢትዮጵያ ሕዝብ እንዳለ ከጎኗ ነው ያለ ነው፣ ሁላችንም አለን። ግን ቅድሚያ የሚደርስላት ሰው፣ ቅድሚያ የሚያስብላት የሚጨነቅላት ሰው ቤተሰብ ነው። ከቤተሰብ መራቋ ከቤተሰብ ቁጥጥር ውጭ በሚባል ደረጃ መሆኗ አያችሁ ዛሬ እንደዚህ ጎድቷታልና
አደራ ልላችሁ የምችለው ነገር ሴቶች ከቤተሰቦቻችሁ ጋር በቃ እንዳትቆራረጡ አደራ አደራ ብዬ መመክራችሁ። ከዚህ ከሩታ ህይወት ካልተማራችሁ እናንተ በምንም ነገር ልትማሩ አትችሉም። እና ብልጥ ከሆናችሁ ከሩታ ህይወት ተምራችሁ እናንተም ያለውን ነገር ለማስተካከል ለመፍታት ሞክሩ ላለው እና የአብርሽና የሩታ ህይወት እንግዲህ ይሄ ነው ማብቂያው ለማለት አልችልም። ሩታ አሁን የምትበላው ምግብ እየተስማማት አይደለም። በአጠቃላይ እርግዝናውም እንደዚህ ሊያረጋት ይችላል። ሌላኛው ደግሞ ጭንቀትም አለ። ጭንቀት ከባድ ህመም ነው፣ ከባድ በሽታ ነው እውነት ለመናገር ማለት ነው። እና ብቸኛ ነው ያለችው። ሰው አለ የምትለው ውሸቷን ነው። ምናልባት አንድ አዲስ ሰው እንዲሁ በቃ ያዘነላት የተጨነቀላት ሰው ሊኖር ይችላል ከጎኗ ካጠገቧ። ግን እኔ እስከማውቀው ድረስ ቤተሰቦቿም አልሰሙም፣ አልመጡም። ጭራሽ በቃ ይህን ነገር እንትን አላሉም። ሌላ ማንም ጓደኛም እንደሌላት ነው የማውቀው። ብቸኛ ነው ያለችው እና አቤል እና አንዋር ነው ዛሬ የሄዱት። ኤፍሬም ይሄን ነገር ቢሰማ ደግሞ ሌላ ነገር ይፈጠራል ተብሎ እንግዲህ አቤል ነው ከጎኑ ያለው። ሩታ አቤል እና አንዋር ደግሞ ቡታጅራ ሄደሽ ከአብርሽ ጋር ያለውን ነገር ፍቺ፣ አብርሽ ነው ይሄን ነገር ከጎንሽ ሊሆን የሚገባው በዚህ ጊዜ ምናምን እያሏት ነው የሚገኙትና ሩታ ደግሞ እሱን እኮ አግኝቸው በስልክ ብቻ ሳይሆን በአካልም አግኝቸው አውርቸው ተነጋግረን ሁሉን ነገር ጨርሰናል። ምንም ነገር እንግዲህ እንደዚህ አርጊ እንደዛ አርጊ አትበሉኝ፣ ከሱ ጋር ያለው ነገር አብቅቷል። ስለዚህ እንዳታወሩኝ ነው እያለች እየተጨነቀች እያለቀሰች የተናገረችው። ደህና እንደሆነች ነው የምትናገረው፣ ግን ፈጽሞ ደህና አይደለችም። ሰው በማጣቷ ራሱ በዚህ ጊዜ ማንም አለውልሽ የሚላት ሰው ባለመኖሩ ራሱ ታማለች። ከባድ ህመም ላይ ነው የምትገኘውና እንደኔ አብርሽን ተከትላ ቡታጅራ ትሄድ አለንም። በፍጹም ጋሽዬ ራሱ ነይ ቢላት ራሱ መሄድ የለባትም። የፈለጋችሁትን በሉ። ሴት ልጅ ናት፣ አከብራታለሁ። መከፋቷ መገፋቷ ያለቀሰችውን የመጣችበትን መንገድ በደንብ አውቃለሁ። ሩታን አስበልጣለሁ። በዚህ ሰዓት እንደ ሩታ የሚያሳስበኝ የሚያስጨንቀኝ ሰው የለም። አብርሽን ሂዶ ምሳ ይበላል፣ ራት ይበላል፣ እናቱ ጋር ብናቱ ጉያ ስር ያለውን ችግሩን ያወራል። የተጨነቀውን እርፍ ይላል፣ እፎ ይላል፣ ትንፍስ ይላል። እሷ ግን ሄዳ የምትታቀፍበት አይዞሽ ቢላት የሚያባብላት ሰው ራሱ የላትም ካጠገቧ። ስለዚህ ከሩታ አጠገብ ልሆን ግድ ይለኛልና ሩታ ያለችበት ሁኔታ በጣም የሚያሳዝን ነው። በጣም ልቤና ነክታኛለች፣ አሳዝናኛለች። ግን ደግሞ ልጇን በሆዷ ይዛ እንደዛ እያለቀሰች አብርሽን ተከትለው ቡታጅራ ትሄድ የሚለውን ነገር በፍጹም እኔ አልፈቅድም። ከፈለገ ይምጣ አብርሽ፣ ያለውን ነገር ለመፍታት ይሞክር። ጋሽዬም ለአንዴና ለመጨረሻ ጊዜ እንደው ሰላም አውርደው እኔ እንጃ የተስተካከለ ነገር መንገድ ላይ በቃ የተስተካከለ መንገድ አስይዘዋቸው ዋና ነገር አስይዘዋቸው ቢሄዱ ቢመለስ ጋሽዬ በጣም ደስ ይለኛል እንጂ እንዴት ነው ቤታቸውን ጥለው ሄደው ኑ እዚህ ተታረቁ ወይም ደግሞ አቤል ባጭሩ ያው ከአብርሽ ጋር እንዲገናኙ አብርሽ ይህን ችግሯን ጭንቀቷ እንዲረዳ ነው። በእርግጥ እሱም ሰላሙ ነው እኮ አይደለም። እውነት ለመናገር አብርሽ ራሱ ጭንቀታም ነው። ሰውን ማስቀየም አይፈልግም። ሰውን መጉዳት አይፈልግም። በነገራችን ላይ እኔ ባለፈው ተናግሬያለሁ። ነፂንም ለማስደሰት ሲሞክር ነበረ። በተመሳሳይ ሰዓት፣ በተመሳሳይ ቀን፣ በተመሳሳይ ወር፣ በተመሳሳይ ሰዓት ሰከንድ ማለት ነው። ለሩታም እየተጨነቀ ነበር። ሚስቱ ናት። እዛ ጋር ደግሞ ነፂ ደግሞ በእኔ ምክንያት ህይወቷ እንዳይበላሽ እንዳትጎዳ ምናምን በቃ ያልሆነ ውሳኔ እንዳትወስን ምናምን እያለ ነበረ። ይሄ ነገሩ ነው አያችሁ፣ ህይወቱን በቃ በጣም ምስቅልቅልቅል ያደረገው። በቃ እነግሬዋለሁ። አንተ ራስ ወዳድ መሆን ያለብህ ቦታ አለ ብዬዋለሁ። ለራስ የምትመርጥበት ጊዜ ላይ መኖር አለበት። ሁሌ ለሁለተኛ ሰው ለሶስተኛ ወገን የምታስብ የሆነ የምታስቀድም ከሆነ አንተ ወድቀ ነው የምትቀር ብያለሁ። ሁለት እግር አለኝ ብለህ ሁለት ዛፍ ላይ የምትወጣ ከሆነ የሆነ ሰዓት ላይ ልትሄድ ትችላለህ። የሆነ ከፍታ ልከፍ ልትል ትችላለህ። ግን አወዳደቅህ ተመልሰህ ስታይ የከፋ ነው የሚሆን ብዬ ከሀስከ ተናግሬያለሁና ነፂን ላለመጉዳት ብሎ ነው። ነፂ ትጎዳለች፣ በእኔ ምክንያት ሌላ ህይወት የማይሆን ነገር ውስጥ ትገባለች ብሎ ነው ይሄ ሁሉ ታሪክ ይሄ ሁሉ መዘዝ የመጣበትና የዋህ ነው። ያሳዝናል። በቃ አለ አይደለ ሰውን ማስቀየም ማስከፋት አይፈልግም። አሁን አብርሽም ከባድ ሁኔታ ላይ ነው የሚገኘው። ሩታ ሴቱና እንደገና እርጉዝ ስለሆነች ሁላችን ሆይ ሆይ ብለን አዘንላት ምናምን እንጂ ማለት ነው። አብርሽም በጣም ከባድ ጭንቀት ውስጥ ነው ያለው። ግን የአብርሽ ደስ የሚለው ነገር ከሚወዱት ቤተሰቦቹ ጋር ነው ሄደው የሚረዳው። አባቱ እንዴት እንደተንከባከቡ አይታችኋል። ሲቀበለው እንኳን መጣ ልጄ፣ እንኳን ጤነኛ ሆንክ፣ እንኳን ደህና ሆንክ፣ በቃ ተረጋጋ ብሎ የሚያረጋጋው ቤተሰብ አለው። ልዩነቱ እዚህ ጋር ነው። ሩታስ እንደምታያት ያንን የመሰለ ቆንጆ የተንጣለለ ቤት ትታ መጣ በትንሽ እያልጋ ኩርምት ብላ ብቻዋን ተኝታለች። ይሄ ነው ልዩነቱ። ጠያቂ እንኳን የላትም። እናቷ እንኳን አልመጣችም። እህቷ አልጠየቀቻትም። ለምን? ያለፈ ነገር ስላለ እና ዛሬ ላይ ሂጂ ቤተሰቦች ጋር የምትሉ ሰዎች እኔ አልመክራትም። ይቅርታ አድርጉልኝ። የኢትዮጵያን በቃ ቤተሰብ ስለማቅ ነው። አንዴ ከቆረጠባችሁ ቆረጠባችሁ፣ ከጨከነባችሁ ጨከነባችሁ ነው ማለት። በእርግጥ ስጋቸው ናት፣ ቆርጠው ሊጥሏት አይችሉም። ግን በአሁኑ ሰዓት መሄድ የለባትም። ብትሄድ የምትጎዳው የሆነ የሚሏት ቃላት አለ፣ የሚያወጡባት ነገር አለ። ያኔ በቃ ይሰብራታል።
አሁን ላይ ቀስ ብላ ተረጋግታ በራሷ መቆም እንድትችል እናበረታታት፣ አይዞሽ እንበላት እንጂ ቤተሰብ ጋር መሄዱ እኔ አልደግፈውም። የእውነቴን ነው። ምንም ቢሆን ምንም እችን ልጅ ብዙ ነገር ይዘውባታል። እውነትም አልፈርድባቸውም በእነሱም። ግን ያኔ ጤነኛ ስትሆን ያልሄደችው ዛሬ እንዲህ ታማ እንዲህ የሆነ ጉስቁል ብላ ክስት ብላ ልጅ ይዛ ምናምን ሄዳ እንዲህ ትዳሬን ፈትቼ የመጣው ብትል ማን ቤተሰብ ነው ደስተኛው ነው ሊቀበላት የሚችለው? ያ ነገር ከባድ። ይህንን ማሰብ መቻል አለባችሁና ሌላኛው ደግሞ እንግዲህ አቤል ሩታ ያለችበትን ቦታ ያረፈችበትን ቦታ ሩታም ለሰው መናገር አልፈለገችም፣ አቤልም መናገር አልፈለገም። እና ኦልሬዲ አብርሽ ያለውን ነገር ተነጋግረው ፈትተውታል፣ ወይም ደግሞ ተነጋግረውበታል ይህን ጉዳይ አብሮ ስለለመኖር እና ዛሬ ላይ ሩታ ያለችበትን ነገር ወይም ያለችበትን ቦታ ድብቅብቅ ያደረጉት ነገር አልገባኝም። ያለችበት ቦታ የት ነው? ከማን ጋር ነው? ምንድን ነው? አብርሽስ ይህን ቦታ ቢያውቀው ችግር ውስጥ ይገባል የተባለበት ምክንያት እኔም ጥያቄ ምልክት ሆኗል። እስኪ የገባችሁ ሰዎች አስረዱኝ። አብርሽ ሩታ አሁን ላይ መጣለች እኮ ቤት ድረስ መጣ፣ አውርተው መልካሙን ሁሉ እመኝልሃለሁ፣ መልካሙን ህይወት ሁሉ እመኝልሻለሁ ተባብለው የራሳቸውን መንገድ ሂደዋል አይደል? እንደው ለጊዜውም ቢሆን ማለት ነው። ግን አሁን ላይ ሩታ ያለችበትን ቦታ ቢያቅ ወይም ደግሞ ከማን ጋር እንደሆነች ምን እያደረገች እንደሆነ ማን እየተንከባከባት እንደሆነ ምንም ቢጣሉ ምን እኮ ግዴታ አለበት ሩታን የመንከባከብ። በዚህ ሰዓት እሱ ጥሏት የሚሄድ ነገር የለም። ለምን መሰላችሁ? ልጅ ይዛለች፣ እንክብካቤ ያስፈልጋታል። እንደውም አብራው እንኳን ባትሆን ባትፈቅድለትም እንኳን በቅርብ ርቀቱ ነው እሷን መከታተል፣ ያለችበትን ሁኔታ ማየት ግዴታ አለበት። እውነት ለመናገር አብርሽ ግን ያደረገው ነገር ምንድነው? ቤቱ ሊይዞ ልበላይ ነው በቃ በዚህ መቀመጥ አልቻልኩም ብሎ ነው ራሱን እየወቀሰ ሁሉን ነገር ጥሎ የሄደው። ብቻ ባጭሩ አብርሽ ወደ ራስ ተመለስ፣ ያለብን ጥፋቶች አስተካክል። ለጥፋት በእርግጥ ይቅርታ ጠይቃል። 1000 ጊዜ ይሆናል ይቅርታ የጠየቀው። ሁሉም ነገር እንግዲህ በጊዜው ይሆናል ይስተካከላል ብዬ አስባለሁኝ። ግን ደግሞ የይቅርታ አጠያየቅም እንትን መኖር አለበት። በደንብ አሳማኝ ምክንያት ሊኖር ይገባል። ዝም ብለ ይቅርታማ እኛም ዝም ብለን ከላይ ይቅርታ እንላለን። ግን ከልብ አምነበት ያንን ይቅርታ ጠይቃት። ጋሽ ያለውን ነገር ያውራ። ልጅ የሚባል ነገር አለ። ለልጃችሁ መኖር አለባችሁ። እናንተ ብዙ የማይመቻችሁ ነገር ሊኖር ይችላልና ለልጅ ተብሎ ግን ብዙ ዋጋ ተከፍሎ ይኖራል። በአጭሩ ለፍቅርም ብዙ ዋጋ ይከፈላል ከዚህ በላይና ሩታዬም አይዞሽ፣ ተረጋጊ፣ እኛ አለንልሽ። ምንም ከጎንሽ ሁኜ ጁስ ባላቀብልሽ፣ ስትታመሚ ባልጠይቅሽ፣ ውሃ ስትፈልጊ ውሃ አቅርቤ ባልሰጥሽ ወይ ደግሞ ብቻ እንዴት ነው ካጠገብሽ ሁኜ ሩታዬ ብዬ ባላገኝሽ በአካል እንግዲህ በሚዲያ አለው ከጎንሽ ነን ብለን ተስፋ እንሆንሻለን ብዬ አስባለሁ ብዙዎቻችን። እና እንግዲህ ብዙ ነገሮችን ተምረሽ አልፈሻል ብዬ አስባለሁ። ስቃይሽ እንግዲህ ያበቃል ያልቃል ብዬ አስባለሁ። እስከዛሬ ያለቀሽው እስከዛሬ የመጣሽበት መንገድ እንግዲህ በጥሩ በመልካም ነገር ተቀይሮልሽ ህይወትሽ የተስተካከለ እንደሚሆን ተስፋ አደርጋለሁ። አብርሽም ያለውን ነገር አብራችሁ ፈትታችሁ ጋሽዬን ነገር አውርቶበት ምናምን ነገር አንድ ብትሆኑ ነው እኔም ዛሬም ትልቁ ምኞቴም ሀሳቤም ህልሜም እሱ ነው። ተለያይታችሁ ባጭሩ ማየት አንፈልግም። ይህንን ነው ልል የምችለው። እስኪ በዛሬው ቪዲዮ ምን ተሰማችሁ? እኔ ሩታ ዛሬ አንጀቴን ነው የበላችሁ። በጣም ነው ያሳዘነችኝ። ብቸኛውን አንዲ ኩርምት ብላ በአንድ ክፍል ውስጥ ያን የመሰለ ቤቷን ጥላ ሄዳ ሳያት በቃ በጣም ነው የተሰማኝ። ግን ደግሞ እንግዲህ ፈጣሪ የእነሱን እህል ውሃ እስከ መጨረሻው ካረገው አንድ ሆኖ ለማየት ያበቃናል። ወይ ደግሞ ይሄ ይሆናል መጨረሻቸው፣ እንዲህ ሊሆን ይችላል። እንግዲህ በሩታም በአብርሽም ህይወት ውስጥ አዲስ የሚመጣ ሰው ሊኖር ይችላል። ብቻ የነገውን ፈጣሪ ነው የሚያውቀው። የዛሬውን ቪዲዮ እንግዲህ እንደዚህ ሀሳብ አስተያየት ሰጥቻለሁ። አቤል ግን እውነት ለመናገር ጥሩ ሰውነ፣ መልካም ሰውነ፣ ከጎኗ ስላለ ብትወቀስም ምን ብትልም እውነታውን ነገር ነው የምትናገረው። ከእሷ ጎን በመቆምህ በጣም በጣም ምርጥ ሰውነ። የእውነት ለመናገር ብዙ ጊዜ እንግዲህ እሷም እንድትጫነኝ አልፈልግም፣ በራሴ ልወስን፣ በቃ በራሴ ልቁም፣ በቃ ምንም ነገር እንዳትሉ ነው እያለች የምትገኘው። አቤልም እንግዲህ ሆስፒታል ድረስ በሄደችበት ሁሉ እየተከተልካት ምርጥ ጓደኛ ሆናል። በእርግጥ በእጇ በልተጠጥተ ቤቷ ኑረሃል። ይህንን አለማድረግ አትችልም እውነት ለመናገር። ብቻ ግን ሩታዬ አይዞሽ፣ ፈጣሪ ከአንቺ ጋር ይሆን። ልጅሽንም አንቺንም ፈጣሪ ይጠብቅሽ። በቃ ይጠብቃችሁ ባላችሁበት ነው ምለው። የዛሬ ሀሳብ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ሰላም አምሹልኝ። አወዳችኋለሁ።